መሩዬ እንግዲህ ለጽናትዬ መስዋዕት እየከፈለች ነው ያለችው ማለት ነው። መራዊት እንግዲህ ልቧ ታማሚ ነው። አሁን እዛ ውስጥ አፈናት ለ3 ቀን አባቷ ጋር ደርሳ ልትመጣ ነው ማለት ነው። ወይዘሮ ሀሴት እስከ ሳምንትም ልትቀመጭ ትችያለሽ እዚህ ውስጥ ብላታለች ማለት ነው። እች ልጅ አሁን ልብ ድካም አለባት። እንግዲህ እንዴት እንደሚሆን አላውቅም። እኔ የምላችሁ እንደው እዛ ኪራ ቤት የሚመጡ ሴቶች ግን ምንድን ነው የሚቀይራቸው? የእውነት ፈጣሪ ትዕግስት ስጠኝ። እኔ ሲጀመር እቺ ቀልብ ያለው ድዳትም እንደመጣች ማለት ነው። ሀሴት ተብዬውና ይሄ ሄኖክ ቃልቃለው እንግዲህ ለጽናት መስዋዕት ከፈለች። ምክንያቱም ስለ ጽናት ከሄኖክ ጋር እየተጨቃጨቁ እያለ እንግዲህ ከኔ ምንድን ነው የምትፈልገው ምናምን ስትለው ጽናትን ነው የምፈልገው፣ እኔ የምልሽን ካላደረግሽ ፎቶሽ እና ቪዲዮሽ እኔ ጋር አለ፣ ምን ላይ ልቀቀልሽ ሲላት ስትፈልግ ወንዝ ላይ ልቀቀው አለችው ማለት ነው። እሺ ለጽናት እኮ መድኃኒት ስትጨምሪ እሱን ቪዲዮ አለ፣ እሱን ታዲያ ምን ላይ ልቀቀልሽ ሲላት ተነስታ በጥፊ ግጥም አድርጋ ዘጋችሁ ማለት ነው ፊቱን። ከዛ መራዊት በር ላይ ቆማ እያዳመጠች ነበረ። መሩ እንግዲህ ከፍታ ግብት አደረገች ቤሩ። ያንን ጊዜ ነው እንግዲህ ነገር የመጣው። እናገራለሁ ሁሉንም ነገር ሰምቻለሁ ስላለቻቸው መሰለኝ እንግዲህ አገታት እንግዲህ ናሆሜ ደግሞ አስቀይሜያታለሁ፣ ቅድም ሁለቱንም ያልሆነ ቃላት ተናግሬያቸው አስቀይሜያቸዋለሁ። ታዲያ እሷ ደግሞ ምን አደረገች እያለው ኪራ እሱን ተወውና አሁን የት ነው የሄደችው መራዊት ሲለው እኔ እንጃ የለችም፣ ጽናትን ውስጥ ጠይቅ ነው ያላየኋትም፣ ቅድም እዚህ ነበረች አለች ማለት ነው። እንግዲህ ጽናት ግን ድምፅ ሰምታለች፣ የጩኸት ድምፅ ማለት ነው። ግን ለምንድን ነው የምትጮኸው? በሩን ከፈችልኝ ስትላት ሻወር ገብቼ ስወጣ አይቼ ነው ምናምን አለች ማለት ነው። እና ጽናት ኃይለኛ ተጠራጣሪ ስለሆነች እንግዲህ ትጠራጠርና ምን እንደሚፈጠር ባላውቅም ደግሞ ይሄ ሄኖክ ጽናትን እንዳያግታት ችግሩ እሱ ነው ማለት ነው። ኪራ እንግዲህ ተመልሶ ሊሄድ ነው። አያቴ ጋር ሄዳለሁ ከዚህ በኋላ እኔ ጽናት ጋር የምኖርበት ምክንያቱም አንድም የለኝም፣ በቃ ቆርጫለሁ፣ ድጋሚ ላይታጠብ ልቤ ቆሽሻዋለች አለ ማለት ነው። ይህንን ነገር ሁሉ ጽናት ምንም የምታውቀው ጉዳይ የለም። ብትጠይቅ እንኳን መልስ የላትም። ስለዚህ ምንም የምታውቀው ጉዳይ የለም። የእንቅልፍ መድኃኒት ሰጥተዋት ነው። ነገር ግን መራዊት ይህንን ነገር ከታገተችበት ስትለቀቅ ታወራዋለች ብዬ አስባለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁልኝ? እኔ ያለው አልሐምዱሊላህ። እንግዲህ መራዊት የሆነች በጣም ያሳዘነችኝ ትላንትና የኔ ምስኪን የኔ የዋዊ እርዳኝ ስትል እኔ ደግሞ እንደምናው እርዳት እላለሁ። እንዴት ነው የማይሰሙት ግን? እነሱ እኮ ከካሜራ ጀርባ ሰው ቆመዋል እኮ። እና እንግዲህ ጽናት አንኳኩታ ነበር፣ ያው አልከፈተችላትም። እንትና ጠርጥሯታል። ሲጀመር ኪሩቤል ሀሴትን ጠርጥሯታል። ለምን ጠረጠራት? ገና እሱ ወደ ቤት እንደገባ ሳሎን ውስጥ እንደ ቀላሽ በሬ ትንጎራደዳለች። ቀላሽ በሬ ታውቃላችሁ አይደለ? ቀላሽ በሬ የሚባለው ወደማ ላይ ሲወቃ እህል ሲወቃ እንደዚህ መሀል ላይ የሚዞረው በሬ ማለት ነው፣ ቀላሽ ይባላል። እና ልክ እንደ ቀላሽ በሬ አንዴ ወደዛ ትሄዳለች፣ አንዴ ወደዛ ትመለሳለች፣ አንዴ ወደዛ ትሄዳለች። ከዛ ምን ሆነሽ ነው? ኧረ ተረጋጊ እስኪ ቆይ ትንፋሽሽን ዋጥ አድርጊ መጀመሪያ አላት ማለት ነው። ኪሩቤል ውሃ ላምጣ የሚበላ ላቅርብ ምናምን እያለችው ኧረ ተረጋጊ፣ ምን ሆነሽ ነው? ጽናትን ደውዬላታለሁ ትመጣለች፣ መራዊትን እስኪ ጥሪያትና ቡና ታቀራርብ ሲላት ማንች መራዊ አለች ሲላት የለችም አለችው ማለት ነው። ልጅቷ ምን ሆናለች እያለ እሱ ራሱ ግራ ተጋብቷል። በቃ ቁጭ በል ውሃ ላምጣልክ ብላው ሄደች ማለት ነው። እንግዲህ ሄኔን በር ላይ እዛ ታች ወርዳ እንግዲህ ከሄኖክ ጋራም አሁንም ኃይለኛ ጭቅጭቅ እየተጨቃጨቁ ነበረ። በእኔ ምክንያት ነው ወይ ቤቱን ለቆ የሄደው ኪራ ምናምን እያለ እና በማን ምክንያት ይመስልሃል እያለችው እንግዲህ ሁለቱ አይጥና ድመት ሆነዋል። ጽናት ደግሞ ሄኖክና ሀሴት ሲጨቃጨቁ ሰምታቸዋለች በፎቶ ምናምን እያለ። ስለዚህ እነኚህ ልጆች የሆነ ነገር አላቸው። እንደው በጤናዬ ነው ቀልቤም አልወደዳት የሆነ ነገርማ አላቸው። ስለምን ፎቶ ነው የሚያወሩት እያለች እንግዲህ እየተጠራጠረች ነበረ ማለት ነው። እሷ ላይ እንደሚያሸርቡ ምንም የምታውቀው ጉዳይ የለም። ኪሩቤልስ ይሄንን ነገር ሲሰማ ምን እንደሚል አላውቅም። ብቻ ለውሳኔ እንዳትቸኩል፣ የሚጸጽትህን ነገር እንዳታደርግ እያለችው ሰኒ እንግዲህ ኪራን እየመከረችው ነበረ። ጽናት አንተ እንደምታስባት ሀሴት አይደለችም ማለቴ
እንደዛ እንደምታደርግ ጽናት፣ ያንተም ልብ የኔም ሁላችንም እናውቃለን። አይ እማቃት መስሎኝ ነበረ ግን አይደለችም። አንቺን ትሻለሽ ብዬ ወደ አንቺን ብመጣ አንቺም እንደነሱ ነሽ ብሎ ጥሎት ሊወጣ ሲል አረ እህቴን ለማንም አልናገርም በቃ ቁጭ በል ብላ አስቀመጠችው። ከዛ በፊት ከጽናት ጋር ተደዋውሎ ስለነበረ ጽናት ስትመጣ እንግዲህ ዘሉ ተነሳ። ሊያቅፋት መስሎኝ ነበር ግን ደንግጠው የተነሳ። ጽናቴም እንግዲህ ስታየው አለቀሰች። ዞር በይልኝ አታስመሲ፣ ያንቺ ማስመሰል ላይ ያስጠላኝ ምናምን ሲላት እንግዲህ ወይ እሷ ትውጣ ወይ እኔ ልውጣ ሲል አይ እኔ እወጣለሁ ብላ ስትነሳ እሱ እኔ እወጣለሁ ብሎ ሄደ ማለት ነው። ጽናት እንግዲህ እንባዋን ዝርግፍ አደረገችው። እንግዲህ ቅናቷ እንዳለ ሆኖ ከሀሴት ጋር ሲተቃቀፍ ያው ቅናቷ ድብን እያደረጋት አሁን ምን ያናድድሻል ጽናት? የምትፈልጊው ይሄንን አልነበረም እንዴ? ያሰብኩት ተሳክቶልኛል እያለች እንግዲህ ናሆም እንደዚህ አይነት ሰው አትመስኝም ነበር ብሎ እንግዲህ ወረደባት ጽናት ላይ። እንዴት የፍቅረኛሽን የምትወጂውን ሰው ለሌላ ሰው አሳልፈሽ ትሰጫለሽ? ምን አይነት ሴት ነሽ አንቺ? እኔ እንደዚህ አይነት ሰው አትመስኝም ነበር ብሎ በጣም ብዙ ነገር ተናግሯታል ጽናትን። ግን እሷ ጋር ያለው እውነታ ከባድ መራራ ነው። እውነታውን ደግሞ መናገር አልፈለገችም። በተለይ ደግሞ እናትየዋን ህመም ለማንም አልነገረችም ማለት ነው። ስለዚህ ለመራዊት ራሱ እናትየዋ የካንሰር ታማሚ እንደሆነች አልነገረቻትም። ለመራዊት የነገረቻት የኪራ አባት እችን ሀሴትን እንዲያገባ እንዳስገድዳት ብቻ እንጂ ሌላውን አልተናገረችም ማለት ነው። ከዛ ናሆሚ በእኔ ላይ ያለህ እምነት በቃ ማለት ነው፣ በእኔ ቦታ ብትሆን እኮ አንተም እንደዚህ ነበር የምታደርገው፣ የእናትየውን እመን ብትሰማ እያለች ብቻውን እያወራች ነበረ ማለት ነው። ከዚህ ሁሉ ኪሩቤል እውነቱን አውቆ በቃ መቋቋም ይችለው ነበረ። ግን እውነቱን ደብቀው ልጁ እየተቀጣ ነው ያለው እና ኪሩቤል በማያውቀው ነገር እየተጉላላ ነው ያለው አሁን ላይ። ግን ጽናትም ለሱ ነው መስዋዕት እየከፈለች ያለችው፣ ጠልታው ሳይሆን። አንዳንድ ጊዜ የውስጣችንን አለመናገር ምን ያክል እንደሚጎዳ የምር በጣም ከባድ ነው እና ብዙ ነገራችሁን ያሳጣችኋል። ጽናት ደግሞ አለመናገሯ ጎድቷታል። ይሄ ተንከሲስ ይሄው አበሳውን እያስበላት ነው። ይሄ ማነሱ ነው? ይሄ ሄኖክ የሚባል ቀዥቃዣ ማለት ነው። የሆነ ቅጠል ያየች ፍየል ይመስል እንደው ሲንቀጨቀጭ ፈጣሪ ትዕግስት ውስጠኝ እንዴት እንደሚያስጠላኝ እውነት። እንግዲህ ሄኖክ ተብዬው እንዲሁ ባይኑ እንዲሁ እያለ ጽናትን እንግዲህ የራሱ ለማድረግ እየሞከረ ነው። በጉልበት ቢሆን ነገር የለም ሲጀመር። ጽናትን አሁን እሱ ፎቶ አንስቷት እሷንም በዚህ ሊያስፈራራት ይመስለኛል። አላቅም ብቻ እንግዲህ ነገ ይመጣሉ። ምን ይዘውልን እንደሚመጡ አላቅም። መራዊትም እንግዲህ ትለቀቃለች ብዬ አስባለሁ። ነገ ግን እቺም የተረገመች ሀሴት ተብዬዋ አባቷ ጋር ሄዳ ስትመለስ ምን ይዛ እንደምትመጣ ባላውቅም አባቴ ጋር ያለውን ነገር ጨርሼ እስከምመጣ እዚሁ ትቀመጫለች ብላታለች። አባቷ ጋር የምትሄድበት ኪሩቤልን ለማግባት ይሆን ምን ይዛ እንደምትመጣ አላቅም። እንግዲህ ኤኖክም ከዛ ከጽናት ጋር ያለውን ነገር ይጨርስ ምናምን እያለች ነው ማለት ነው። ምን ልታደርጋቸው እንደፈለገች አላቅም። ብቻ ከባድ ነው። ለኪሩቤል ግን አንድ ነገር እናገራለሁ ብትይ እያለች እያስፈራራቻት ነው። ከዛ ትለቀቅ እንጂ መናገሯ አይቀርም ማለት ነው። ሲጀመር አንቺ እንዳገትሻት አስቀያሚ ይሆንሽ